ለዘማሪዎች እጅግ በጣም ጠቃሚና ወሳኝ የሆነ የልምምድ አይነት ነው። የድምጽ አቅማችንን ስለሚያሰለጥን፣ የሙዚቃ ድምጽ ክፍተቶችን የመዘመር ችሎታን ስለሚያሳድግልን፣ እንዲሁም በምንዘምርበት ጊዜ የፒች ወይም የድምጽ ዝላዮችን በአግባቡ መዘመር እንድንችል፣ እንድንረዳ፣ እንድናውቅ ስለሚረዳን በጣም ወሳኝ የሆነ የልምምድ አይነት ነው ዛሬ ይዤላችሁ በፊታችሁ የመጣሁት። ይሄ የልምምድ አይነት አርፔጆ ይባላል። አርፔጆ በጣም ወሳኝ የሆነ በጣም ጠቃሚ የሆነ የልምምድ አይነት ነው። ከዚህ በፊት የሰራኋቸውን የሶልፌጆ ኤክሰርሳይሶች ያልተመለከታችሁ ያላያችኋቸው ሰዎች ካላችሁ በቅድሚያ እነሱን ብታዩ በጣም ስለሚጠቅማችሁ ዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ ሊንኩን። እየገባችሁ ብትመለከቷቸው ሞር አሁን የማወራውን ነገር ትረዱኛላችሁ። እነዛም ኤክሰርሳይሶች በራሳቸው በጣም ጠቃሚና ወሳኝ ኤክሰርሳይሶች ስለሆኑ ትጠቀሙባቸዋላችሁ ብዬ አስባለሁ። ዛሬ የአርፔጆ ኤክሰርሳይስን ነው ይዤላችሁ የመጣሁት። እንግዲህ መሰረት የሚያደርገው የአርፔጆ ኤክሰርሳይስ ኢንተርቫሎች ላይ ነው፣ ወይም የድምፅ ክፍተቶችን ወይም ደግሞ የድምፅ ዝላዮች ላይ መሰረት ያደረገ የልምምድ አይነት ነው። እንግዲህ ስንዘምር አብዛኛውን ጊዜ መዝሙሮች በቀጥታ አጠገብ ላጠገብ ያሉ ኪዎችን ሊነኩ ይችላሉ። አንዳንድ ጊዜ ደግሞ እየዘለሉ የተለያዩ ኪዎችን ሊነኩ ይችላሉ። እነሱን በአግባቡ መዘመር እንድንችል የአርፔጆ ኤክሰርሳይስ ጆሮአችንንም ድምፃችንንም ለማሰልጠን በጣም ጠቃሚና ወሳኝ የሆነ የልምምድ አይነት ነው። ስለዚህ ይህንን የልምምድ አይነት ነው ዛሬ የምንሰራው። መሰረት የምናደርገው ግን የሶልፌጆ ድምፆችን ወይም ፊደሎችን። የሶልፌጆ ድምፆች ወይም ፊደሎች እንደምታውቋቸው ዶ፣ ሬ፣ ሚ፣ ፋ፣ ሶ፣ ላ፣ ሲ፣ ዶ የሚሉ ድምጾች ላይ መሰረት አድርገን ወይም እነዚህን ፊደሎች መሰረት አድርገን ነው የምንሰራው። ነገር ግን አርፔጆ ሲሰራ የግድ የሶልፌጆ ቃላቶችን በመጠቀም ብቻ መሰራት ላይችል ይችላል። በሌላም አማራጭ መንገድ አርፔጆን ኤክሰርሳይዝ መስራት እንችላለን። ለምሳሌ ቁጥሮችን በማስገባት ልንሰራ እንችላለን፣ ወይም ደግሞ ቫውሎችን በመጠቀም ወይም አናባቢዎችን በመጠቀም ከተናባቢዎች ጋር በማድረግ ይህንንም የልምምድ አይነቶች መስራት ይቻላል። አርፔጆን ስንሰራ መሰረት የምናደርገው የሶልፌጆ ኤክሰርሳይሶችን ቢሆንም እንኳን ወይም ቁጥሮችን ቫውሎችን ቢሆንም እንኳን ነገር ግን ዛሬ የምንሰራው የአርፔጆ አይነት በዲያቶኒክ ሜጀር ስኬል ወይም ደግሞ አሁን ዶ፣ ሬ፣ ሚ፣ ፋ፣ ሶ፣ ላ፣ ሲ፣ ዶ ባልነው በእነዚህ በስምንቱ ፊደሎች ወይም ቃላቶችን እነሱን መሰረት በማድረግ አንደኛውን፣ ሶስተኛውን፣ አምስተኛውንና ስምንተኛውን ድምፅ እየነካን ነው ማለት ነው። ስለዚህ በመሃል ሁለተኛውን፣ አራተኛውን የምንዘላቸው ኪዎች አሉ ማለት ነው። ስለዚህ የምንሰራው አንደኛው ማነው? ዶ ነው። ሶስተኛው ማነው? ሚ ነው። ከዛ በኋላ አምስተኛው ማነው? ዶ፣ ሬ፣ ሚ፣ ፋ፣ ሶ አይደለ? አምስተኛው ሶ ነው። ከዛ በኋላ ስምንተኛው ደግሞ ቀጭኑ ዶ ነው። ስለዚህ እነዚህን መሰረት በማድረግ ነው የምንሰራው። በሁለቱም መንገድ እንሰራቸዋለን። በቁጥር እንሰራቸዋለን፣ እንዲሁም ደግሞ በዚህም በዶ፣ ሚ፣ ሶ፣ ዶ በሚሉትም በእነሱም እንሰራለን። በጣም ኢንተርቫሎችን ለመረዳት ክፍተቶችን ለመረዳት በጣም ቆንጆ የሆነ የልምምድ አይነት ነው። ይህንን ልምምድ አብራችሁኝ ከኔ ጋር የምትሰሩት ከሆነ የሚጠቅማችሁና ድምፃችሁን ወደ ተሻለ ደረጃ ከፍ የሚያደርግ እንዲሁም ደግሞ ክፍተቶችን በአግባቡ መዘመርና መለየት እንድትችሉ እንደሚረዳችሁ በዚህ አልጠራጠርም። እስከ መጨረሻ ድረስ ይህንን ቪዲዮ የተመለከታችሁ አብራችሁ የምትሰሩ ከሆነ ትጠቀሙበታላችሁ። ይሄ እምነቴ ነው። አብራችሁን ቆዩ። ሰላም ይብዛላችሁ። ዘማሪ ሄኖክ ነኝ። ዛሬም በፊታችሁ ተመልሼ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ይሄ ቻናል በዝማሬ አገልግሎት መንፈሳዊና ቴክኒካዊ ፓርት ላይ እያነሳን የምንማማርበት የምንመካከርበት መንፈሳዊ የሆነ ቻናል ነው። ዛሬም ደግሞ በአዲስ ሀሳብ ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ብትሆኑ ብዙ መልካም ነገር እንደምታገኙበት አልጠራጠርም። የዚህ ቻናል ቤተሰብ የሚሆናችሁ ሰዎች ዌልካም። ይህንን ቪዲዮ ላይ ካድርጋችሁ የምትጀምሩ በትህትና ጠይቃችሁ አብራችሁን ቆዩ። የዛሬው ልምምዳችን መሰረት የሚያደርገው የሲ ዲያቶኒክ ሜጀር ስኬል ኮርዶችን መሰረት በማድረግ ነው። ስለዚህ የዲያቶኒክ ሜጀር በዚህ በዘረዘርናቸው በሶልፌጆ በተናገርናቸው ዶ፣ ሬ፣ ሚ፣ ፋ፣ ሶ፣ ላ፣ ሲ፣ ዶ በእነሱ ድምጾች ውስጥ የዲያቶኒክ ሲ ሜጀርን ስናወጣ አንደኛውን፣ ሶስተኛውን፣ አምስተኛውን እና ስምንተኛውን እንጨምረዋለን ማለት ነው። ግን በዋናነት ያው ኮርድ ስንይዝ ብዙ ጊዜ ሶስቱን ነው የምንይዛቸው አይደለ? አንደኛውን ኪ፣ ሶስተኛውን እና አምስተኛው። ስለዚህ የመጀመሪያው አለ ሩት ኖቱ፣ ከዛ በኋላ ሜጀር ሰርድ እንይዛለን፣ ከዛ በኋላ ማይነር ፊፍዝ፣ እነዚህን ኮርዶች ማለት ነው። ስለዚህ እነዚህን ኮርድ መሰረት አድርገን ነው ማለት ነው። ስለዚህ ኮርድ ላይ መሰረት ያደረገ የኤክሰርሳይዝ አይነት ነው የምንሰራው። ስለዚህ ይሄንን ድምፁን ከሎ አንስተን ከወፍራም አንስተን ድምፆቹን ከፍ 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 እያደረግን ኢንተርቫሉን በደንብ እየተረዳን እንሰራለን ማለት ነው። እዚህ ላይ በደንብ ማሰብ የሚኖርባችሁ ነገር በተለይ የአርፔጆ ኤክሰርሳይዝ ሲሰራ በደንብ ትኩረት መስጠት፣ በደንብ መስማት
ይፈልጋል። ምክንያቱም የምንሰራቸው ነገሮች ቃላቶቹን፣ ቁጥሮቹን ወይም ቫይብሎቹን ማለት ላይ ብቻ ሳይሆን በትክክል እያልኩት ነው ወይ የሚለው ነገር ላይ በደንብ ትኩረት ማድረግ በጣም አስፈላጊ ነገር ነው። ስለዚህ ከመስራታችሁ በፊት ደጋግማችሁ ይህንን የሰራሁትን ነገር በደንብ ትኩረት ሰጥታችሁ መስማት እንዲሁም ደግሞ በትኩረት ልምምዶቹን በደንብ ኮንሽስሊ ማድረግ በጣም ውጤታማ የሆነ የልምምድ አይነትን ለማድረግ ስለሚጠቅማችሁ ይህንን መንገድ ብትከተሉ ይጠቅማችኋል ብዬ አስባለሁ። ወደ ቪዲዮአችን ነው። ስለዚህ ይህንን ኤክሰርሳይዝ ዶ ሚ ሶ ዶ ወይም ደግሞ 1 3 5 8 ብለን መስራት እንችላለን። ከሁለቱ እናንተ በመረጣችሁት መንገድ መስራት እንችላለን። ግን ትንሽ ቀለል የሚለው 1 3 5 8 ስለሆነ እሱን አብረን እንሰራለን። 1 3 5 8 1 3 5 8 1 3 5 8 ናይስ። እስቲ እናንተ ደግሞ አሪፍ በደንብ ድምፁ ነው የሰማችሁ። 1 3 5 8 ሲቀጥሉት ናይስ በጣም ጥሩ። 1 3 5 8 አሪፍ ናይስ በጣም 1 3 5 8 እስቲ አሪፍ ነው። የቀጠነ ሲመጣ እንግዲህ ድምፁን ወደ ሄድ ቮይስ መውሰድ አስፈላጊና ወሳኝ ነገር ይሆናል ማለት ነው። ስለዚህ በጣም ቆንጆ የኤክሰርሳይዝ አይነት ነው። አርፔጆ ደጋግማችሁ ሰዎች ምናልባት ኤክሰርሳይዙ አጭር ልትሆንባችሁ ይችላለች፣ ግን እናንተ ደጋግማችሁ በመስራት ፐርፌክት ወደ ሆነው ድምጾቹ እየተቀየሩ በመጡ ቁጥር ሞር እየከበዱ ነው የሚመጡ። ምክንያቱም እነዛ ቀጥሎ ያሉትን ኪዎች እናንተ ኢማጂን አድርጋችሁ በትክክል ኪዎቹን መንካት ስለሚኖርባችሁ ማለት። ስለዚህ ይህንን ለማምጣት ፐርፌክት የሆነው የድምፅ ኢንተርቫሎች በትክክለኛ መንገድ ለመለየት ደጋግሞ መስማት፣ ደጋግሞ መስራት በጣም አስፈላጊ የሆነ ነገር ነው ማለት ነው። ይሄ እንግዲህ ዛሬ ይዤላችሁ የመጣሁት የአርፔጆ ኤክሰርሳይዝ አይነት ነው። ከዚህ በፊት በመግቢያ ላይ እንደነገርኳችሁ የሶልፌጆ ኤክሰርሳይሶችን ሰርቼላችኋለሁ። ዲስክሪፕሽን ላይ ከታች እነሱን ቪዲዮዎች ተመልክታችሁ ገብታችሁ ብታዩዋቸው በጣም የምትጠቀሙባቸው ናቸው። በዚህም ቪዲዮ እንደተጠቀማችሁ አስባለሁኝ። አብራችሁኝ ስለቆያችሁ በጣም እጅግ አድርጌ አመሰግናችኋለሁ። እዚህ ድረስ መታችኋል። ሰብስክራይብ ሳታረጉ ይህን ቪዲዮ የተመለከታችሁ ያላችሁ ሰዎች ካላችሁ እንግዲህ በቀጣይ ቆንጆ የሆኑ እንደዚህ አይነት ጠቃሚ የሆኑ መንፈሳዊና ቴክኒካዊ ቪዲዮዎችን ስለምሰራ ተጠቀሙባቸዋላችሁ። ሰብስክራይብ አድርጉ። የደውል ምልክቱን ደግሞ ኦን ላይ ብታደርጉት ወይም ብትጫኑት የምሰራቸው ቪዲዮዎችን ኖቲፋይ ስለሚያደርጋችሁ እነሱን ማግኘት ትችላላችሁ ማለት ነው። ዛሬ የሰራንበትን ኦዲዮ ደግሞ ማግኘት የምትፈልጉ ሰዎች ካላችሁ እዚህ ጋር በምትመለከቱት የቴሌግራም ሊንክ በታችም ሊንኩን አስቀምጥላችኋለሁ። በዚህም ደግሞ ቴሌግራም ላይ ገብታችሁ ይህንን ሰርች አድርጋችሁ ጆይን ብታደርጉት አስቀምጥላችኋለሁ። አርፔጆዋን ክናንያ ብዬ ስለማስቀምጥላችሁ በሱ ዳውንሎድ አድርጋችሁ ኦዲዮቹን እየሰማችሁ አብራችሁን ብትሰሩ ደግሞ ሞር በራሳችሁ ደግሞ ጥሩ ነገር እላያችሁ ላይ በመለማመዳችሁ ለውጥ እንደምታመጡ በዚህ አልጠራጠርም። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናችኋለሁ። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ተባረኩ። መልካም ይሁንላችሁ ባይ